ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። የእግዚአብሔር ሰላም ይብዛላችሁ ውድ ክቡራንና ክቡራት አድማጮቻችን፣ በድጋሚ መተናል ከፓስተር አለማየሁ ጋር። በሰዓታት ውስጥ እንግዲህ የተለያዩ መረጃዎች እየተከሰቱ ነው ያሉት። የዓለማችን ሚዲያዎች እያጋሩ ያሉት በርካታ ክስተቶች በመከናወን ላይ ነው ያሉት። ቀደም ሲል በሌላ መረጃ መተን ነበረ። አሁንም እንዲሁ መረጃዎችን ወደ እናንተ ማምጣታችን ቀጥሏል። መስመር ላይ ፓስተር አለማየሁ በድጋሚ አለ። እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ ቀደም ሲል መረጃ ቀብለናል። እጅግ የሚገርም ነው። አሁንም በየሰዓታቱ ያልተጠበቁ መረጃዎች እየተከሰቱ ይገኛሉና እነዛን መረጃዎች እንግዲህ አንተም ማሰባስባቸዋል። እነዚህ መረጃዎች ለአድማጮቻችን እንድታጋራልን መስመር ላይ በድጋሚ የተገናኘ ነው። አመሰግናለሁ ወንድም ይልቃል። ከትናንት ወዲያ አንድ ዜና ሰርተን ነበረ። ይሄው ምንድነው የአረብ ሊግ በካይሮ ስብሰባ እንደሚያደርግ ተናግረን ነበረ። እንግዲህ የአረብ ሊግ በትናንትናው ዕለት ስብሰባውን በካይሮ አድርጓል። ልክ ነው። እና ይሄ ስብሰባ ከምንጊዜውም በበለጠ እስራኤልንና አሜሪካንን ያስደነገጠ ስብሰባ ነበረ። ምክንያቱም ያለምንም ተቃውሞ የአረብ ሊግ በአንድ ድምፅ ለመጀመሪያ ጊዜ ሲወስን የታየበት ነው። በተለይም በእስራኤልና በአሜሪካ ውሳኔ ጉዳይ ላይ ብዙ ጊዜ የአረብ ሊጎች የመከፋፈል ሁኔታ ነው ያላቸው እና ምንድነው የተወሰነ ውሳኔ ፍልስጤማውያን ከጋዛ እንደማይወጡ ነው እንደማይወጡና ጋዛን መልሶ ለመገንባት ወይም መልሰን እንገነባለን ብለዋል። መልሰ አገራቸው ነው መልሰን እንገነባለን። እንግዲህ ለጋዛ ለመገንባት የሚያስፈልገውን ወደ 55 ቢሊዮን ዶላር ነው። ይህንን የአረብ ሀገሮች ለመስጠት ወስነዋል እና ከተለያዩ ድርጅቶች ለመሰብሰብ እቅዱን ከፋፍለው ነው ያቀረቡት። ምንድነው በ6 ወር ውስጥ ጋዛን መጥረግ ነው እና ፈንጂዎችን ያልፈነዱትን ልክ ከዚህ በፊት የእስራኤል ወይም የአሜሪካን እቅድ አይነት ማለት ነው እነዛን ማምከንና ማጽዳት የሚል ነው። ከዛ በፊት ግን ጊዜያዊ መጠለያ ተሰርቶ ቤቱ አልቆ እስኪገቡ ድረስ እዛው ጋዛ ውስጥ ጊዜያዊ መጠለያ ለህዝቡ እንደሚዘጋጅ ነው የተናገሩት። እና በ3 ዓመት ባልሞላ ጊዜ ውስጥ ጋዛን ሙሉ ለሙሉ ገንብቶ አጠናቆ ህዝቡን ወደ መኖሪያው መመለስ ነው። ሱፐርማርኬቶች፣ ሞሎች፣ ሆስፒታሎች፣ ትምህርት ቤቶች፣ የመዝናኛ ቦታዎች እነዚህን ሁሉ ያጠቃለለ ብለዋል። ነገር ግን አሜሪካና እስራኤል ውድቅ አድርገውታል። ዶናልድ ትራምፕ በትናንትናው ዕለት ለፓርላማው ስብሰባ ነበራቸው። ባደረጉት ንግግር ጋዛን እነሱ ወስደው መልሰው እንደሚገነቡ ተናግረዋል። እንደውም ከንግግራቸው ውስጥ የግድ ሲና በረሃ ይሄዳሉ፣ ግብጽ ትወስዳለች ነው ያሉት እና ጋዛን ለአረቦች አሳልፈው እንደማይሰጡ አጽንኦት አድርገው ተናግረዋል። የሚገርም ነው እኮ ፓስተር። ግን በዚሁ አጋጣሚ ትናንትና የአሜሪካ ፓርላማ ለመጀመሪያ ጊዜ ቲያትር ይመስል ነበር። ለምንድን ነው ያልኩህ? ሪፐብሊካኖች ሲያጨበጭቡ ዲሞክራቶች ይጮሁ ነበር። በአሜሪካ ታሪክ ተለምዶ ሆኖ የማያውቅ ነው። አንድ የፓርላማ አባል በፓርላማ ጸጥታ ሰራተኞች
ከፓርላማው ተገፍቶ ወጥቷል። እና ምን ልል ፈልጌ ነው ሰውየው የተናገሩትን ለማድረግ ጨክነዋል። ስለዚህ ምንድነው አሁን የሚሆነው ነገር ታጋቾቹን በኃይል እንደሚቀበሉ ነው የተናገሩት። ጋዛንም እንደሚቆጣጠሩ ከጋዛ ጠራርገው እንደሚያስወጧቸው ተናግረዋል። እና ይሄ የአረቦቹ እቅድ ዋና አስተባባሪዋና ጋባዥዋም አሰባሳቢዋም ግብጽ በእስራኤልም በአሜሪካም ጥርስ ተነክሶባታል። የሚገርም ነው። እንግዲህ እንደው ቆይ ፓስተር እንደው በጣም እየገረመኝ ስለሆነ ነው ይሄ ክስተት። በዛሬው ዕለትም ራሱ ዶናልድ ትራምፕ በጣም በኃይል ቃል አጋቾቹን በአስቸኳይ እንድትለቁ የሚልም አንድምታ ተናግረዋል። ሁለተኛ ደግሞ ትናንትና አንድ የዜና ሽፋን የሰጠነው አንድ ጉዳይ አለ። እንደው የሚያስቅም የሚያስገርምም ቢሆንም እኔ እንደ ቀላል ነገር አላየሁትም። ሰሞኑን ማህበራዊ ሚዲያ ላይ እየተንሸራሸረ ያለ አንድ ምስል አይተህ ይሆናል። በጋዛ ዙሪያ ላይ አርቲፊሻል ኢንተለጀንስ የሰራው አንድ እንትን ተለቋል እና አሁን ቅድም ከተናገርከው የአረቦቹ እቅድም ጭምር ሞሎችን እንደዚህ በቃ አይደል መልሶ መገንባት እና ምንድን ነው እየሆነ ያለው ነገር ብለህ ካሰብክ በእውነትም በቃ ይሄ የሐሰተኛው መሲህ በጣም ጫፍ ላይ እንዳለ ነው የሚያመላክተው። በቃ በዶናልድ ትራምፕ ይመሰል እንጂ ያ ክስተት ከበስተጀርባው ግን አንድ በጣም ሊፈነዳ ያለ አንድ ክስተት እየመጣ ይመስለኛል እና እንደ እግረ መንገድህን ምችንም ጨረፍ አድርገህ እንደው ብታልፋት ደስ ይለኛል። ምንድነው መሰለህ ዓለም መተራመስ አለበት። አሁን ቀጥያ አነሳዋለሁ ብዬ ነው እንጂ የኢኮኖሚ ጦርነት አለ። አሁን የኢኮኖሚው ምስቅልቅል መውጣት፣ የዓለም ሰላም ማጣትና ማተራመስ፣ የፖለቲካ የኢኮኖሚ ቀውሶች፣ ወታደራዊ ቀውሶች መከሰታቸው ለአውሬው መምጣት ዋና መንገድ ነው። አለበለዚያ እሱ መሲህ እንደሆነ ሐሰተኛ መሲህ ነው ብለው ነው የሚቀበሉት። ልክ ነው። እንዴት ያውቃሉ መሲህ መሆኑ? ጊዜያዊ መፍትሄ ስለሚሰጥ ጊዜያዊ መፍትሄ ይሰጣል። ሰላም ያደርጋል፣ ኢኮኖሚውን ያረጋጋል። ገብተዋል። አሁን ፍልስጤምንና እስራኤሎችን ያስታርቃል። አካባቢው ፍጹም ሰላማዊ ቀጠና እንዲሆን ያደርጋል። በዚህ ጊዜ ነው መሲህ ነው ብለው የሚቀበሉት ወደ ቤተ መቅደሱ የሚገባው። አሁን ባለው ሁኔታ እኔ መሲህ ነኝ ብሎ ቢመጣ ማንም አይቀበለው። ልክ ነው። የተጻፈው ግድ መሆን ስላለበት አሁን የአካባቢ አሁን እንደውም ከዚህ በኋላ ምስቅልቅልነቱ እየጨመረ ነው የሚሄደው። ያ ብቻ አይደለም እኮ በዓለም ሚዲያዎች ላይ ሁሉ ወጥቶ ዓለምን አንድ ገንዘብ፣ አንድ ሃይማኖት፣ አንድ ሀገር የሚለውን ግሎባል ወርልድ ግሎባል የሚባለው ማለት ነው። ስለዚህ እሱን ይሄ አንዳንዴ የዚህ የ2030 የነሱ እቅድ አለ። ብዙ ነገሮች አሉ የሚሰሩ ነገሮች። ምክንያቱም በቀላሉ ሰው ይሄ መሲህ ነው ክርስቶስ ነው ብሎ መቀበል አይችሉም። ልክ ነው። ተአምራዊ ነገሮች መሆን አለባቸው። እነዚህ ነገሮች ለማመቻቸት የአካባቢ የግድ ነው የሚመሰቃቀለው። ስለዚህ እኔ በታሪክ አረቦቹ እነዚህ አንድ ሆነው
በኢትዮጵያም ጉዳይ በተለያየም ጉዳይ ሲሰባሰቡ ታያለ። ግን ልዩነት ነበረ። አሁን በአንድ ድምፅ ነው። የቱርክም ገዛም እኮ አለበት። ቱርክም እኮ ቅንጅ ሰጥታለች እኮ አንድ ድምፅ ሆነው ነው የወሰኑት። ነገር ግን አሜሪካንና እስራኤልን ማስቆም ደግሞ አይችሉም። ቀጣዩ የሚሆነው ጦርነት ከጋዛና ከሐማስ ጋር ብቻ ሳይሆን ከግብፅም ጋር ነው የሚሆነው። ከግብፅም ጋር ነው የሚሆነው። ስለዚህ ይሄ ምስቅልቅል መውጣቱ ግድ ነው። ሌላው እንግዲህ የጉድ ሀገር ገንፎ እያደር ይፋጃል አሉ። ቻይና ለአሜሪካ ማስጠንቀቂያ ሰጥታለች። ምክንያቱም ቻይናም ትናንትና ስብሰባዋን ጨርሳለች። ስብሰባ ላይ ነበሩ እና ጋዜጣዊ መግለጫ ሰጥተዋል። ለአሜሪካ ከፍተኛ ማስጠንቀቂያ ነው የሰጠችው። ይሄ ማስጠንቀቂያ ምንድነው? በፈለጋችሁት አይነት ጦርነት ለመፋለም ዝግጁ ነን ነው። ድራጎኑ እየተቀሰቀሰ ነው ማለት ነው። አዎ ለመፋለም ዝግጁ ነን። እንግዲህ ይሄ የማዕቀቡ ጉዳይ ቻይናም ከ10 እስከ 15% ከአሜሪካ በሚገቡ የምግብ ሸቀጦች ላይ ጥላለች። በቀል ምላሽ ማለት ነው። አሁን ይሄ ለሰው ቀላል ሊመስል ይችላል። ከፍተኛ የሆነ የኢኮኖሚ ጦርነት ነው። ልክ ነው። ይሄ ጦርነት ደግሞ እየጨመረ ሲመጣ መሳሪያ የማያማዝዝበት ምክንያት አይታይም። እውነት ነው። ምክንያቱም ቻይና ለረጅም ጊዜ ወታደራዊ ዝግጅቶች እያደረገች እንደነበረ ይታወቃል። እኛም በተለያየ ጊዜ ዘግበነዋል። እውነት ነው። እንግዲህ የቻይናው መሪ ዢንጂንፒንግ በታይዋን ዙሪያ ላለው ሰራዊት ለጦርነት ተዘጋጁ ብለዋል። የቻይና ባለስልጣኖችም መጪው ዘመን ክፉ ከመሆኑ የተነሳ የመከላከያ በጀታቸውን 7.2% እንዲያድግ ወስነዋል። ይሄ ቀላል ውሳኔ አይደለም። ከ2% ነው። እውነት ነው። እና መወሰናቸውን አስታውቀዋል። እንግዲህ ለቻይና አንድ ደግሞ ከፍተኛ ስጋት የሆነባት የራሽያ እና የአሜሪካ ወዳጅነት የጫጉላ ጊዜ ነው። የጫጉላ ጊዜ የሚመስል ምክንያቱም ሁለንተና የኢኮኖሚ ስምምነት የመናገድ ስምምነት እያደረጉ ነው ያለው። በባለስልጣኖቻቸው ደረጃ በሚስጥራዊ ከፍተኛ ድርድሮች እየተደረጉ ስለሆነ ራሽያ ግን ምንም የፈለገ ቢሆን የቻይና ወዳጅነት የማይቋረጥ ነው ብለዋል። ግን ቻይና በጥርጣሬ አይኖች እያየችው ነው ያለው ይሄንን ድርድር። ስለዚህ እነዚህ ነገሮች ስንገመግማቸው በጥቅሉ ቀላል የሚባል ነገር አይደለም ለማለት ነው። እንደው እግረ መንገድህን ወደ ሌላው መረጃም ትሄድልኛለህ። ይሄ ጉዳይ እኮ ፓስተር በጣም እንደቀላል የምናየው ጉዳይ አይደለም። እውነት ለመናገር ያው ፕሮግራማችንም ይዘት መንፈሳዊ ይዘትም ስላለው እንዲሁ ዝም ብሎ ደረቁንም መረጃ ብቻ አይደለም የምናቀርበውና የዚህ የቻይና አሁን አንተ እንዳልከው ከአሜሪካን ጋር ያው ለሀያል የሆነች ሀገር ናት አሜሪካ። ሌሎቹም ለሀያል ሀገር አሉ እንደ ሩሲያ አይነቱ
እንደዚህ አይነት አዋጅ አውጀው አያውቁም። በሁለንተናዊ ጦርነት መፋለም እንችላለን የሚል አብለውም አያውቁም። ያው በመከባበር ነው እንግዲህ እስካሁን እየተጓዙ የነበሩት። እኔ ለማለት የፈለግኩት እኔ እናንተም ቢሆን በዜናም ሽፋን የሰጠናቸው ጉዳዮች አሉ። በዚህ ጉዳይ ይሄ የራእይ መጽሐፍ ላይ የተጻፈው የመፈጸሚያው ጊዜም እየተቃረበ ነው። በእርግጥ ጊዜው አሁን ባይሆን የትንቢታዊው የቀን መቁጠሪያ ሰሌዳ በሚለው መሰረት ነው እየሄደ ያለው። ለአርማጌዶን ጦርነት በቃ ምቹ የሆነ መደላደል እየተፈጠረ እንዳለ ነው ማምነው። ምክንያቱም የዛሬ 2 ዓመት የዓለም ሚዲያዎችም ሶሻል ሚዲያውም ሲያራግበው የነበረ ጉዳይ ነበረ። በዚህ የኤፍራጥስ ወንዝ ዙሪያ ያ ወንዝ ቶታሊ እንደደረቀ ነው እየተነገረ ያለው። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን ቢባል ከምስራቅ ከፀሐይ መውጫ ለሚመጡ ነገስታት ምቹ ይሆን ዘንድ ስለሚል በጣም የሚገርም ጊዜ ላይ ነው ያለነውና እንደው እግረ መንገድንም መንፈሳዊ ይዘትም ሰጥተው እንድታልፍም በማሰብ ነው ይህንን ሐሳብ ያቀረብኩት። ይሄ እኮ ምንም ሳይታለም የተፈታ ነገር ነው። ምክንያቱም መሰለህ እግዚአብሔር በምድር ላይ የሚሰሩት ነገሮች በሙሉ እግዚአብሔር ሳያውቅ በሰው ፍቃድና የሚሰሩ ነገሮች የሉም። ምክንያቱም ዓለምና ሞላው የእግዚአብሔር ነው፣ እግዚአብሔር ይቆጣጠረዋል። ነገር ግን የልጁ የኢየሱስ ክርስቶስን ምጽአት ለማፋጠን በትንቢት በዳንኤል መጽሐፍና በሕዝቅኤል መጽሐፍ እንዲሁም ደግሞ በራእይ መጽሐፍ የተጻፉ ትንቢቶች አሁን በምድር ላይ ግልጥ ብለው ፍጥጥ ብለው አይን አውጥተው እየታዩ ነው ያሉት። እንግዲህ ይሄ ጦርነት ሊካሄድ ግድ ነው። ነገር ግን ከዛ በፊት መሆኑ የሚገባቸው ነገሮች መሆን መቻል አለባቸው። ለምሳሌ ስትመለከት ከዚህ በፊትም ተናግረነዋል። ራሽያ፣ ቻይና፣ ሰሜን ኮሪያ፣ ኢራን፣ ቱርክ የመሳሰሉት ወደ ወታደራዊ ነክ ነገር ይወዳጃሉ። ትንሽ የምትወላውለው ቱርክ ነች። ለምሳሌ ራሽያ ስትመለከት ከቻይናም ከኢራንም ከሰሜን ኮሪያም ሁለንተናዊ ስምምነት አላቸው። ይህ ሁለንተናዊ ስምምነት ስንል ወታደራዊ፣ ኢኮኖሚያዊ፣ ባህላዊ ማለታችን ነው። ይህ ብቻ አይደለም። በአሁኑ ሰዓት አንዳንድ የመረጃ ምንጮች እንደሚሉት የራሽያ ሳይንቲስቶች በሚስጥር ኢራንን እያገዙ እንደሆነ ይነገራል። ሰሜን ኮሪያን እያገዙ እንደሆነ ይነገራል። አንዱም የአሜሪካ ራሽያን አጥብቆ የመያዝ ጉዳይ በእነዚህ በሰሜን ኮሪያና በኢራን ላይ ያላቸውን ፖሊሲ ለማስፈጸም ራሽያን መንገድ አድርጎ ለመጠቀም ይመስላል። ብዙ ሰው ቻይናን አቅሎ ይመለከታል። ለምን እንደሆነ ባይገባኝም ቻይና በአሁን ሰዓት ቁጥር 2 የዓለም የኢኮኖሚ ባለቤት ነች። በወታደራዊውም 3ኛ ነች። ከአሜሪካ ከራሽያ ቀጥሎ። እንደውም የቻይና ብዙ ወታደራዊ ነገሮች ሚስጥር ስለሆኑ ልትበልጡ ሙሉ ትችላለች። ወደ 200 ሚሊዮን ወታደር እኮ ነው ያላት እኮ አርቲፊሻል ኢንተለጀንስ ወታደሮች። ምንድነው በኒኩለር ዘንግ ስንመዝን ነው ያልኩት። በኒኩለር ዘንግ ስንመዝን ግን ገና እኛ ያላየናቸው ወታደራዊ ነገሮች ሚስጥር ናቸው። አንዳንዶቹም በስለላ ነው የምታገኛቸው። አንዳንዶቹ ሰልለህ ላታገኝ ትችላለህ። አንዳንዶችን ሀገሮች ራሳቸው ይሄ ያለኝ ብሎ ይፋ እስካላደረጉ ድረስ የምታውቅበት መንገድ የለም። ወታደራዊ ሚስጥር በጣም ጥብቅ ናቸው። ምሳሌ ብንወስድ አሁን ለምሳሌ ስለ ኤሪያ 51 እና 52 ማንም ይሄ ነው ብሎ መናገር አይችልም። እንኳን ከአሜሪካን መሪዎች ራሱ የተደበቀና የተሰወረ ነው።
እንደዚሁ እነ ቻይናም ራሽያም ለማንም የማይገልጡት ግን በጭንቅ ቀን የሚያወጧቸው ነገሮች ይኖራሉ። ይህ ፉከራ ዝም ብሎ አይደለም የመጣው። የአሜሪካ ሩጫ ቻይናን በኢኮኖሚ ማደባየት ነው፣ እንዳትቀድም አድርጎ ማንኮታኮት ነው። ቻይና ደግሞ በዚህ ጉዳይ እጅ ትሰጣለች ብለህ አትጠብቅም። እውነት ነው። አንድ ነገር እንመልከት። የአርሜጌዲዮን ትልቁ ሰራዊት የቻይና ሰራዊት ነው። ይህንን እኛ እናውቃለን። የአርሜጌዲዮን ጦርነት ማለት እኮ በእስራኤል ላይ አውሬው የሚያስነሳው ዓለምን ሁሉ የሚያሰልፍበት ጦርነት ነው። ያንን ነው እኛ ከጌታ ጋር ጌታ በእስትንፋሱ የሚያጠፋው ስንመጣ ልክ ነው። ለሺህ ዓመት መንግስት ማለት ነው። ትክክል። ስለዚህ እነዚህ ነገሮች ድንገት የሚከሰቱ ሳይሆኑ ዝግጅት የሚያስፈልጋቸው እንደሆነ ያመለክታል። እና ዓለም አሁን ወደዛ ምንድነው ዝግጅቱ ወደዛ እየፈጠነ ነው። ድሮ ከምናየው ፍጥነት የዛሬ 10 15 20 ዓመት ከምናየው ነገር ይልቅ አሁን ነገሮች በምን ፍጥነት እየሄዱ ነው? በጣም ፍጥነት እየሄዱ ነው። እስቲ መለስ እንበል ደግሞ ወደ መንፈሳዊ ዓለም ውስጥ ወደ ቤተ ክርስቲያን። ዛሬ እኮ ብዙ ሐሰተኞች አሉ። እኔ ነቢያት ነኝ ራሳቸውን ክርስቶስ አይበሉ እንጂ ሐሰተኛ አስተማሪዎች አሉ። ከትንሽ ዘመን በኋላ ደግሞ እኔ ነኝ ክርስቶስ የሚሉ እንደሚነሱ መጽሐፍ ቅዱስ ይናገራል። ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች ገብተዋል። እነዚህ ቤተክርስቲያንን የሞሉበት ወቅት ላይ ነን ያለነው። አንድ ነገር ልንገር፣ ኢየሱስ ክርስቶስ ከመምጣቱ በፊት ከሚሆኑ ነገሮች አንዱ ቤቱን ያጠራዋል። ኢየሱስ በመጣ ጊዜ መጀመሪያ አገልግሎቱን ሲጀምር በዮሐንስ ወንጌል ምዕራፍ 2 የመጀመሪያውን ተአምራት ካደረገ በኋላ ውሃውን ወደ ወይን ጠጅ ከለወጠ በኋላ ቀጥ ብሎ ሄደው ወዴት ነበረ? ወደ ቤተ መቅደስ ነበር። በዛም መጽሐፍ ሲናገር ከቁጥር 15 ያለውን አነበዋለሁ። ምዕራፍ 2:15 የገመዱም ጅራፍ አበጅቶ ይላል ሁሉን በጎቹን በሬዎችን ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ፣ እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ይላል። ቤቱን ያጸዳው፣ መቅደሱን ያጸዳው። አገልግሎቱን ሲጀምር የእግዚአብሔርን ቤት ነው ያጸዳው። ተመልከት፣ መስዋዕት ስለሚሰዋ ለመስዋዕት የሚያስፈልገውን ነገር እዛ ጋር ይነግዱ ነበረ። አሁን ልክ ዘይት እንደሚነገደው፣ ጨው እንደሚነገደው፣ ቲሸርት እንደሚነገደው፣ ውሃ እንደሚነገደው የት ቤተ መቅደስ ውስጥ ዛሬ ደግሞ በእግዚአብሔር ሕዝብ ላይ እንደሚነገደው እግዚአብሔር ሕዝብ የእግዚአብሔር ቤተ መቅደስ ነው። ያን ጊዜ ይሄ ነበረ። ተመልከት፣ አሁንም እነዚህን ያጠራል። ለምንድን ነው የሚያጠራው? ለምንድን ነው የሚያወጣው? የሚያወጣበት መንገድ አለ። አንዳንዱን ተመልከት። እኛ ቤተክርስቲያን ሰዎችን ተጠቅሞ ላያወጣ ይችላል። መንግስትን ተጠቅሞ ያወጣል። በውንብድናቸው። ስለዚህ ለምንድን ነው የሚያወጣው? ሙሽራይቱ እንድትዘጋጅ፣ የመጨረሻው ዝናብ መዝነብ ስላለበት፣
ያ የመንፈስ ቅዱስ ዝናብ ቤተክርስቲያንን የሚያስነሳ ቤተክርስቲያንን የሚያዘጋጅ ብዙ ጊዜ መጽሐፍ ቅዱሳችንን ስናጠና የቤተክርስቲያንን ታሪክ ስናጠና ተሐድሶዎች የተነሱት በመከራ ጊዜ ነው፣ በጭንቅ ጊዜ ነው፣ በፈተና ጊዜ ነው፣ መፍትሄ በጠፋ ጊዜ ነው፣ ለውጥ በሚያስፈልግበት ጊዜ ነው፣ ሰዎች ጉልበታቸው በዛለ ጊዜ ነው፣ ሰዎች አቅም ባጡ ጊዜ ነው፣ አፈር መሽተት በጀመሩ ጊዜ ነው። ስለዚህ ሁለተኛው ዝናብ ይዘንባል፣ ይመጣል። ከዛ በኋላ ኢየሱስ ክርስቶስ የእግዚአብሔር ልጅ ይገለጣል። በዛ ክብር ነው። ከናዳፋቷ አይደለችም ሙሽራይቱ የምትነጠቀው፣ ነጻ ንጹህ ልብስ ለብሳ ነው የምትነጠቀው። አፈር እያለች አትነጠቅም። ሕዝብን ከአፈር ጋር የሚሰፉ ከቤተ መቅደሱ ተጠርገው ይወጣሉ። ይሄንን ዩልሲ ትመለከታላችሁ ቅዱሳን ወገኖቼ፣ እግዚአብሔር ያደርገዋል። ለወንጌል የጀገኑ ለቤተ ክርስቲያን የጨከኑ ለክርስቶስ የቀኑ እግዚአብሔርን የሚወዱ ያልተነካኩ ልጆች ይነሳሉ። ያንን እግዚአብሔር ያደርጋል። ስለዚህ ልንዘጋጅ ያስፈልጋል። ተዘጋጁ። ኢየሱስ ክርስቶስ በደጅ ነው፣ ይመጣል። ሻሎም ሻሎም። ተባረኩልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገ ደግሞ በአዲስ መረጃ እንገናኛለን። ይህንን አገልግሎት በልባችሁ እንደሞላ ደግፉ። እግዚአብሔር አምላክ ይባርካችሁ። መልካም ምሽት። እግዚአብሔር ስም የተባረከ ይሁን። ስላመጣህልን ግሩም መልእክት እውነት ነው። ንቁና የተዘጋጀን ሆነን የምንጠባበቅበት ጊዜ ቢኖር እንደዚህ አይነት ጊዜ አለ ብዬ አላስብም። በተለይም ደግሞ የኛ አገልግሎት የተመሰረተው እንደ ጉበኛ አገልግሎት የጠላትን ከሩቅ መምጣት አስቀድመን በመመልከት ንቁ፣ ተዘጋጁ የሚል ጩኸት ነው እያሰማን ያለ ነው። እርግጠኛ ነኝ አድማጮቻችን ይህንን በመስማት ሁለንተናዊ ዝግጅት እንደምታደርጉ ተስፋ እናደርጋለን። እኛንም ጨምሮ በጣም በጣም አደገኛ ጊዜ ላይ ነው ያለነው። እኛም እንግዲህ እግዚአብሔር በረዳን መጠን ዓለማችን ላይ እየተከናወኑ ያሉ ክስተቶችን አጠርተን ወደፊት በማምጣት እናንተ ለአድማጮች ለማቅረብ እንግዲህ የቻልነውን ያህል ጥረት እናደርጋለን። ይህንንም እንግዲህ መረጃ በማሰባሰብ ወንድማችን ፓስተር አለማየሁ እየተጋን ያለው። ስለዚህ እግዚአብሔር አብዝቶ እንዲባርከው በድጋሚ ጠይቃለሁ። ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። ምሽት ይሁንላችሁ። ደህና ደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ